ኢትዮጵያ ከሁሉም አፍሪካ ይቅርና ከኤዥያም ቀድማ ነው አውሮፕላን ቴክኖሎጂ የታጠቅ ነው። እሱ ብቻ ሳይሆን የውጊያ አቅምም ነበር፣ የማሰልጠን አቅም፣ የመጠገን አቅምም ነበረ። በዚህ ጊዜ ውስጥ በርካታ ውጣ ውረዶች ነበሩ። እንደየ አያያዛችንና እንደ አጀማመራችን በዛው ቢቀጥል ኖሮ ዛሬ እኛ ሌላ ደረጃ ነበር የምናስበው። ስለዚህ ነው በቁጭት ላለፉት 6 ዓመታት 7 ዓመታት በቁጭት እየሰራን ያለ ነው። ከጊዜው ጋር የሚሄድ ነገሮችን የተገነባበት አስደናቂ የሆነ ነገሮችን የታየበት ነው። እኔ በማቆምበት ጊዜ ትልቁ አውሮፕላን የነበረው እሱ 27 ነበረ። አሁን እሱም ተጠናክሮ ቀጥሏል። ሌሎችም አውሮፕላኖች የገቡ ናቸው እና አየር ኃይል የመሰለ ነው። ከግቢው ጀምሮ እስከ ታጠቀው መሳሪያ አሁን በሰው ኃይል ያለው ዲሲፕሊን በጣም ዘመናዊ የሆነ ነገር ነው። ትልቅ ተስፋ ነው የሚታየው። አየር ኃይላችን ከዚህ በፊት በመጠኑ ያየነውን እንዲያውም አሁን ደግሞ በተሻለ ሁኔታ እያደገና ያለው ፕሮስፔክትም ተስፋውም ወደዛ እየሄደ ነው እና በአጭር ጊዜ ውስጥ ነው ትልቅ ለውጥ ያየነውና ለውጥ በሀገራችን ከመጣ በኋላ በቁጭት ነው የተነሳ ነው። ይሄንን ቁጭት ይዘን በአራት ዋና ዋና ነገሮች በጣም ከፍተኛ ስራዎች ተሰርተዋል። አንደኛ የሰው ኃይል ግንባታችን ነው። የሰው ኃይላችን ስነ ልቦና ዝግጁ የሆነ ሀገሩን፣ ህዝቡን፣ ተቋሙን የሚወድ ሰው፣ በተመሳሳይ ደግሞ ሙያዊ አቅም ያለው ሰው፣ በራሪ ከሆነ ጥሩ በራሪ፣ ቴክኒሻን ከሆነ ጥሩ ቴክኒሻን የሚሆን ይሄ ሁለቱ ሲደመር የሰው ኃይል ግንባታ ብለን ነው እኛ የምንጠራው። ሁለተኛው መሰረተ ልማታችን፣ የውጊያ መሰረተ ልማታችን፣ አውሮፕላኖቻችን የሚቆሙበት፣ የሚታደሱበት፣ የሚጠገኑበት ቦታ ማዘጋጀት፣ የውጊያ አጠቃላይ የውጊያ ሲስተም ማስተካከል ነው። እሱም ጥሩ ሁኔታ ሰርተናል። ሶስተኛ ትጥቆቻችንን አሁን ዘመኑ የደረሰበት ቴክኖሎጂ ማድረስ የሚለው። አራተኛው አየር ኃይልን ለኢትዮጵያ ለታላቅ ሀገር ለታላቅ ህዝብ የሚመጥን አርጎ መገንባት የሚል እነዚህ አራቱን ይዘን ነው ስንሰራ የቆየን ነው። አየር ኃይልም በተቋማዊ ግንባታ በአደራጀትና በአሰራር ራሱን እያሻሻለ የመጣ ሲሆን በሰው ኃይል ግንባታ ላይ ትኩረት በማድረግ የወቅቱን የቴክኖሎጂ እውቀት በመላበስ ፕሮፌሽናል ሰራዊት የመገንባት ሂደቱን እያጠናከረ ይገኛል። አየር ኃይል ከሰው ኃይል ግንባታ ባሻገር የታጠቃቸውን ትጥቆች በመጠገንና በማደስ እንዲሁም በማሻሻል የግዳጅ ዝግጁነትን የማሳደግ ስራ በትኩረት በመስራት የሚሰጠውን ግዳጅ በላቀ አፈጻጸም እያከናወነ የሚገኝና የሀገራችን አየር ኃይል የማይደፈርበትን የዝግጁነት ስራ በጽናት ፈጽሟል፣ እየፈጸመም ይገኛል። ኢትዮጵያ እንደ ሀገር ያቆያት እና እንደ ሀገር የሚያቆያት ማገርና ምሰሶ ተብሎ ከሚለዩ ተቋማት አንዱ የጸጥታ ተቋማት ናቸው። የሀገር መከላከያ ሚኒስቴር፣ የፖሊስ ተቋማት፣ የደህንነት ተቋማት፣ እነዚህ ተቋማት ለአንድ ሀገር ህልውናና ዘላቂነት እንደ ማገርና ምሰሶ ይወሰዳሉ። እኛ ለውጡን በተረከብንበት ማግስት እነዚህ ተቋማት በነበረው አደረጃጀት ምክንያት በከፍተኛ ደረጃ ተመተዋል፣ ላልተዋል፣ ተበትነዋል፣ ፈርሰዋል። በዘር የተደራጀ ስለነበረ መንግስት ሲቀየር አብሮ ለመዝለቅ ችግር ነበረበት። ያን ለመቀየር ላለፉት 6 ዓመታት የሎ ኢንፎርስመንት ኤጀንሲስ እነዚህ የደህንነት ተቋማት ከፍተኛ የሪፎርም ስራ ስንሰራ ቆይተናል። ኢትዮጵያ አየር ኃይል ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ ላይ ደርሷል። ኤርፎርስ ላይ ባለፉት 2-3-4 ዓመታት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል።